ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ ቤተሰብ? ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንግዲህ አጣፍቻለሁ ማለት ነው። ቪዲዮውን ስታይ ላይክ፣ ሰብስክራይብ እያደረጋችሁ ጀምሩ ማለት ነው። እና አዶችዬ ምን ልላችሁ ነው እንግዲህ ሰሞኑ ቲክቶክ ላይቭ ላይ የተከሰተውን ነገር እንግዲህ ሁላችንም አይተናል ማለት ነው። በጣም ነው የሚያሳዝነው እውነት ለመናገር ማለት ነው። ማለቴ የሆነ አንዳንድ ነገር ስናይ በሀገራችን ብቻ ምናምን እንደዚህ ይመስለናል እና እንደዚህ ደግሞ በቃ ማለቴ አንዳንዴ በየሀገሩ ነው እንደ ሀገራችን ቢቢስም በየሀገሩ ነው እንድትሉ ምናምን ያደርጋቸዋል። አንዳንዴ የሰው ጭካኔ ጥግ ማለት ነው። እና ምን ልላችሁ ፈልጌ ነው እንግዲህ ይቺ ልጅ ላይቭ ላይ እንደነበረች እንግዲህ እሷ የ23 ዓመት ወጣት እንደሆነችና ከሷ በእድሜ ከፍ የሚሉት ደግሞ ጓደኞቿ የእሷ ሰራተኞች እንደሆኑ ሳሎን ቤት እንዳላት ነው እንግዲህ የኛዎቹን በአማርኛ እየተረጎሙ እያቀረቡት ያሉት ማለት ነው። እንግዲህ ላይቭ ላይ እንዳለች ነው El novio vino a traerla las uñas y le pagó. Así deberían de ser ustedes, perros. Échele tierrita a ese asunto. Ya no pichan ni una coquilla. El novio vino a traerla las uñas y le pagó. Así deberían de ser ustedes, perros. Échele tierrita a ese asunto. Ya no pichan ni una coquita ni nada de nada. ስለነበረ በዛ ምክንያት እሷ ትለየዋለሽ፣ እሱ ደግሞ ለምን ትለየኛለች የሚል ቂም ስላለበት ከጓደኞቿ ጋር እንግዲህ ተመሳጥረው ይሄንን ነገር እንግዲህ የበፊቱ ፍቅረኛዋና ጓደኞቿ በአንድ ተመሳጥረው እንግዲህ እሷን ያስገደሏት ጓደኞቿ፣ ገዳዩ ደግሞ የበፊቱ ፍቅረኛዋ እንደነበረ እንግዲህ እየተወራ ነው ማለት ነው። በጣም ያሳዝናል። በዛ ላይ በጣም ደበረኝ ምናምን እያለ ሚስት ሲገባላት በነገራችን ላይ ላይቭ ላይ ያሳያልና ያን የይሽ ነበር እንደከፋት ምናምን ደግሞ ጥሩ እንዳልነበረች ከፊቷ ይነበባልና እንግዲህ ደብሮኛል ልወጣ ነው ስትል ስጦታ እየመጣልሽ ነው ምናምን ብለው ስጦታ እያመጡላት ኮፊ አዝዙላት ያኔ የሚወዷት ሰዎች። እንደገና ደግሞ ጓደኛዋን የደብሮኛል ልወጣ ነው ስትላት አይ እንዳትወጪ ስጦታ እየመጣልሽ ነው ምናምን ነገር እንድትቆይ ማለት ነው ያሰቡት ነገር እየተሳካላቸውና በጣም ነው የሚሰሩት። በነገራችን ላይ የሰው ጭካኔ እና ምንላችሁ ፈልጌ ነው አሁን ሰዓት በኔ የምትሉ ሰው ነው የሚያጠቃችሁና በጣም ያሳዝናሉ። ጥንቃቄ ማድረግ አለብን። በተደጋጋሚ እንደዚህ አይነት ነገር እንሰማለን። በነገራችን ላይ ግን ያው ተስፋ የቆረጠ ሰው ስላለ አሁን እሷን ገለው እነሱም ደህና ሊሆኑ አይደለም። እንግዲህ ጓደኛዋ አብራት ቀጥራት የምትሰራው የነበረች እንግዲህ አብራት ታሰራት የነበረችው ጓደኛዋ እሷ ከተመታች በኋላ በጥይት እየመጣው ሰው ከመታች በኋላ እንግዲህ ምንም ሳይመስላት ነበር ላይቡን ሄዳ ስልኳን ስትዘጋ የነበረው ምንም ሳይመስላት ማለት ነው። ምክንያቱም እንግዲህ መቼም ሰው የሆነ ካታስቡት የሆነ ነገር ሰው መሞት ማለት ቀላል አይደለም። እሷን ማንሳት ነው የሚቀድመው ወይስ ደግሞ ሄዶ ላይቡን መዝጋት ነው የሚቀድመው? እና ሩጣ ላይቡን ነው የዘጋችው። ያው ላይቡን ስትዘጋም እዛ የተቆረጠ ቪዲዮ ወጥቷል። እንግዲህ ያው ሁሉም ነገር በላይቭ መሆኑ አንደኛ ነገር እንግዲህ ሀቋ እንዲወጣላት ያደርጋል። በነገራችን ላይ አሁን ሁሉም ነገር ሁሉም ቦታ ላይ ካሜራ ስላለ ብዙ የሚያስቸግር አይደለም። ግን ቢሆንም በጣም ነው የምታሳዝነው። እና ያው ራሳችንን እንጠብቅ። ጓደኛ መስሎ የሚያጠቃችን ካጠገበ በተለይ ደግሞ ትንሽ ከበፊቱ እየተቀየራችሁ በገቢም በተለያየ ነገር እየተቀየራችሁ እየተደላደላችሁ ስትመጡ አጠገባችሁ ያለ ሰው ነው ሊያጠቃችሁ የሚዘጋጀው። ሌላ መጠበቅ ሳይሆን አጠገባችን የምንይዘውን ሰው ማወቅ አለብን።